ጽናት ግራ ገባት። በጸሎቴ ጭንቅላትሽ ላይ ምንም አይነት ቁስል ወይም የጠባሳ ምልክት የለም። እሺ ቆይ ጠባሳውስ እሺ ቆይቶ ነው የሚመጣው፣ ቁስሉ ግን የት አለ በማለት ጠየቀች። በጸሎትም እንዴት ሆኖ ቆይ የት ነን ስትል ትጠይቃታለች። ጽናትም አላውቅም ሽማግሌው ትልና ክፍል 21 እዚህ ላይ ነበር ያቆመው። ዛሬ ደግሞ ክፍል 22 የምንቀጥል ይሆናል። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም በዚህ ተረፈት ይበላችሁ እያልኩኝ እነሆ ክፍል 22 ጽናት። መልካም ቆይታ። ፈራች። በፍጥነት በጸሎት የተኛችበት አልጋ ላይ ወጣ አቀፈች። አላውቅም ሽማግሌው እኮ እህትሽ እንድትንቀሳቀስ እርጃት። የጽናትን ግራ መቼም በአንድ ጊዜ እንዲህ ጤነኛ ካረጉሽ መራመድ አትችይም። ጽናትን በዳበሳ እየነካካች እንድትችይ ያረጉሽ መስሎኝ በጣም አልቻለቻት። በደስታ እየመታ ነበር አለች። በጸሎትን በደንብ አባይ እቅፍ እያረገቻት እንዲህ እያወሩ በሩ ተንኳኳ። ጽናት ማን ነው አለች። መልስ ጸሎት አሁን ግራ ገባ። የሆነ እንዴ ለምን ያስጨንቅ አንጎርጉሮ ይሰማታል። በጸሎትን ይበልጥ እያቀበቻት ሁለታችን ፍርሃት ወረራቸው ስትላት ጽናት በጸሎት በግራ ግርም እያላት እና የት ነህ ስትላል አላውቅም ብላ ሊባኖስ ቤታቸው ለመጣች ጀምሮ ያለውን ሁሉ እስከምታስታውሰው ወደ መሬት ተጠግበት ቅጽበት አንድ ቀዳዳ አግኝታ አጮለቀች። አሁን በጸሎት በጣም ፈራች። ግቢው ሁሉ በመብራት ተቅለቅልቋል። ከበሩ ራቅ ብላ የምትንኳኳ ሴት አለሉ ያሉበት ክፍል በሩ ሴት ከወገቧ በታች ብድግ ብሎ ተከፈተ አለችው። ጽናት ብርክክ ብላ ተነሳች። በድጋሚ አንኳኳች። ጽናት የዘርቃ ቀረች። ብቃ ያዘቻት። ለምን ፈራቻት አታውቅም። ጽናት አይኑ ከዛ ወደ ኋላ ፈገፈገች። ከቆይታዎች በኋላ የሚያስጨንቅ ድምፅ ነገር ግን በድጋሚ እየተርበተበተች ወደ በሩ ማጠጋ በማለት አጎንብሳ አይኗን ወረወረች። ፈጠነ። እየተጠጉ ሲሄዱ የግቢው መብራትም ሆነ ማንም ሰው ሊታያት አልቻለም። የሚያስጨንቀው ድምፅ ግን ተነሽ አሏት ጽናትን። ጽናት በድንጋጤ በእርግጋ ከበጸሎት ስቅ ባለ ድምፅ ጽናቴ ድምፁ ከየት ነው? ከአልጋው ወርዳ ቀጥ ብላ ቆመች። አባ በሪሳ አላውቅም፣ ወደ በጸሎት በመሄድ ምንም አላውቅም፣ ሁለት እጆች በመያዝ እንደፈራው ብቻ ነው አለች ቁጣ በተሞላበት ድምፅ። በጸሎት ብድግ አለች። ጽንላ በጸሎት ያለችበት ከአልጋ ላይ ወጣ ጭንቅላቷ ደም እያሉ እየፈሰሰላት ራሷን የማታውቀው እህቴ ምንም የበጸሎት እጆች እየተንቀጠቀጡ ነው። ይህንን ጽናት ያስታወሰችው ጽናት በቶሎ በጸሎትን እጅ ብታርጋ ያዘቻት። በጸሎትን አልጋው ላይ ቁጭ ካረጓት በኋላ በሁለቱ እጃቸው ከዛም በጸሎት እጃቸው እንጸልይ ያለቻት ይዘው በአህያ ካወዛወዟት በኋላ ከተቀመጠችበት ሳትነሳ እዛው ያረጓት። በጸሎት ለመመቻቸት እየሞከረች ጽናት በጸሎትም እሺ እንጸልይ፣ አሁ መጸለይ አለብን፣ የሚመጣ ሰው ግን አልነበረ፣ እንዲያነቃን አምላካችንን እንማጸነው አለቻት። ተቀመጪ ያሏት ጽናት መሬት ላይ ተቀምጣ የሚሆነው ጽናትና በጸሎት ልጆቻቸውን ሳያላቅቁ ሁለቱም ከጥቂት ቆይታዎች በኋላ ለፈጣሪያቸው ምልጃቸውን ላኩ ስትላሰማች ጽናት ከልባቸው ነበር። ወደ ፍራቻ በወረሰው የውስጥ ነውጥ በጭንቀትና በእምነት ውስጥ ሁለቱም
ፈጣሪያቸው ጋር በሀሳብ ተገናኝተው እየጸለዩ ነው። ተነስታ ቁጭ አለች። ጽናት በተመስጦ በመሃል የበሩ መንኳኳት በተመስጦ ጸሎታቸው አባነናቸው። ከጧት ስለተነሳችላት ግን ራሳቸውን ሰለቀው ጸሎታቸውን አለቀሱ። ረጅም ደቂቃዎችን አነቡ። በሩ መንኳኳቱን አላቋረጠም። ከዛም ሁለቱም በጋራ ቀጠቀጠው ድምፃቸው በቃ ለቀቁ አለና በመካከለ ሰው ማን ነው በሬሳ በጸሎት ጭንቅላቷ ላይ ያለው ክፈቱ ምንድን ነው? ተኝታችሁ ነው እንዴ? ከዛ ከሆነስ ከዚህ በኋላ ራሳት በሩ ላይ ሕክምናሽን ጨርሰሻል አሏት። በክፈችልኝ ሚጥየዋ አለቻት ሊባኖስ ነበረች። ስለመሸ እዚህ ተኙና ነገ ጠዋት ቤታችሁ ጽናት ተንፈጥራ ተነስታ ምንም ድምፅ ሳታወጣ ወደ በሩ ሄደች። ከዛም ባይሆን ሊባኖስ የምትመገቡትን መቋጠሪያ ሳህን ወደ ጽናት ዞር ብለው ልጄ እህትሽን ሳህኑን በጥቃቅን ሸፍነው ነበር። ጽናትን አናገሯት። ጽናት እንድትገባ ወዲያው ከበሩ ገለል ብላ እህቴ መሄድ አትችልም፣ በዊልቸር ነው የምትንቀሳቀሰው አለች። ልትገባ ስትል በፍጥነት አውቃለሁ ማልቀስ ጀመረች። አውቃለሁ ልጄ ሊባኖስም አቀፈቻት። በእግሩ ብቻ ሳይሆን ቀፈቻትና ቆይ ምን ተፈጠረ አለቻት። መንቀሳቀስ ይችላል አሏት። ጽናትም ስጋበት ተደመረ ድምጿ። እኔ ራሱ ምንም አላውቅም፣ በጣም ለወጡኛል። ሊቦ እባክሽ ይሄ ቤት ውስጥ የሚኖሩ ሰዎች ምንድን ናቸው? ከቀረቀረች በኋላ በጸሎት ጋር በመጠጋት የጸሎትን ቁርጥ ፀጉር እና ጭንቅላቷን እኛ ሰውዬ መተው ምንም የለም በህይወትና በሞት መካከል ያለች ነቴን በሰዓታት ውስጥ ወደ ጤና መልሰዋታል። ጽናት ግራ ገባት አለቻት። ስለተሻላትና ደህና ስለሆነችልኝ ደስ ቢለኝም ግን የሰውየው ሁኔታ ያስፈራል አለቻት። እሺ ጠባሳው ቆይቶ ነው የሚመጣው፣ ግን ከዛ ደግሞ ምን እንደተፈጠረ ታውቂያለሽ? ከጥቂት ቆይታ በፊት እዚህ በር ላይ ሰው ነበር። እንዴት ሆኖ ተጠጋውና ወደ በሩ አጆለኩኝ። ጠየቀች ለራሷ። ይህቺ ሴት ደግሞ አስጨናቂና ሞትን የሚጠራ የሚመስል ድምፅ እያወጣች ነበር። አላውቅም ሽማግሌው ምን እንዳደረጉ። ከዛ በድጋሚ ቆይቼ ድምፁን ክፍል እንደዚህ ላይ ያበቃል። ውድ ቤተሰቦቼ ሰላማችሁ በዚህ ይበልልኝ። እንግዲህ ወደዳችሁት ያስተምራል፣ ጥሩ ሀሳብ ነው፣ ጥሩ ታሪክ ነው የምትሉ ከሆነ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ በሩን ስዘጋው የተሰናበትኳችሁ መልካም ጊዜ። ክፍል 22 እዚህ ላይ ያበቃል። ውድ ቤተሰቦች እንግዲህ እንደተለመደው ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ እያደረጋችሁ አበረታቱኝ። በተረፈ የፈጣሪ ሰላም ብዝት ትርፍርፍ ይበልልኝ እያልኩኝ ተሰናበትኳችሁ። መልካም ጊዜ